ነው ዳግም የተፈጠር ነው፣ እንደ አዲስ የተወለድ ነው፣ ቦርን አጌን ያደረግ ነው። ስራ የሚመጣው ዳግም ከተወለድን በኋላ ነው። እርሱም ድህነታችንን ለመፈጸም ነው። እሱን ከመጽሐፍ ቅዱስ በጥቅስ አሳያለሁ፣ ከራሱ ከጳውሎስ ማለት ነው። ከእርሱ ቀደም ብሎ ግን ዳግም ስንፈጠርም ግን እምነት ብቻዋን ማለት ግን አይደለም። ስራ ባያስፈልግም ጥምቀት ግን ያስፈልጋል። ጥምቀት የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ሰው የምንወለደው ዳግም ስንፈጠር የምንፈጠረው አምነን ስንጠመቅ ነው። ጥምቀት በጣም መታወቅ አለበት። እስቲ ብቻዬን እንዳላወራ የመጽሐፍ ቅዱስ አንድ ሁለት የመጽሐፍ ቅዱስ ጥቅሶችን ላስነብብህና ከዛን ደግሞ እንቀጥላለን። ሐዋርያት ሥራ ምዕራፍ 2 እስቲ ያውጣልን። ሐዋርያት ሥራ ምዕራፍ 2 እሱ እስከሚያወጣው እንደምታውቁት መንፈስ ቅዱስ የወረደበት እንግዲህ ስለሱ የተነገረበት የመጽሐፍ ቅዱስ ክፍል ነው። ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ይወርዳል፣ ቤተክርስቲያን ዘንድ ትመሰረታለች። መንፈስ ቅዱስ የወረደው ቤተክርስቲያን የምትመሰረተው ሰው ጴጥሮስ ተነስቶ የመጀመሪያውን ስብከቱን ያቀርባል። ጴጥሮስ ያቀርባል። ሰው የሚሰሙ ደግሞ ማን አሉ? አይሁዳውያን አሉ። ባለ ፔንቴኮስት ምንድነው? ባለ 50 ስለነበረ ባለ 50 ለባለ 50 ከተለያዩ የዓለማችን ክፍሎች አይሁዳውያን ተሰባስበው ነበር እና ለእነርሱ ጴጥሮስ ምን አደረገ? ሰበከ። ስለማን? ስለ ኢየሱስ ሰበከላቸው። ቁጥር 37 ላይ አውጣው። ቁጥር 37 ላይ አንብብልን። ምዕራፍ 1 ነው አይደል? ምዕራፍ 2 ፖል። እሺ። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንም ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ ኃጢአት አንዴ ቁጥር 37 ላይ ምን አሉ? ይህንንም በሰሙ ጊዜ ልባቸው ተነካ ይላል አይደል? ይህንን በሰሙ ጊዜ የሚለው ከላይ ወንጌል ተሰብኳል። ጴጥሮስ ነው ወንጌልን የሰበከው እና ልባቸው ተነካ። ሚኒንግ አምነዋል ማለት ነው። ኦፍኮርስ አይደለም። ሳያምኑ ልባቸው አይነካም ማለት ካላመነው ልባቸው ሊነካ አይችልም። ልባቸው ተነካና ምን አሉ? እንግዲያውስ ወንድሞች ሆይ ምን እናድርግ? ስለ ክርስቶስ ነው የተነገራቸው። ትጠብቁት የነበራችሁት መሲህ እኮ ክርስቶስ እኮ ይኸው መጥቶ ነበረ፣ ግን ገደላችሁት። እናንተ ብትገድሉትም ግን እግዚአብሔር አስነሳው። እግዚአብሔር ግን አስነሳው። ይኸው በሰማያት በግርማው ቀኝ አሁን ተቀምጧል፣ አድርጓል፣ ከፍ ከፍ እያለ አረገ ብሎ ነገራቸው። ወንጌል ነው ይሄ እና ወንጌልን ሰሙና ልባቸው ተነካና ታዲያ ምን እናድርግ አሉ። ምን እናድርግ ሲሉ እነዚህ ያመኑ ሰዎች ናቸው። ኢማጅን አሁን እንደ አንዳንድ ፕሮቴስታንት ወንድሞቻችን አባባል ቢሆን ልክ ባመኑበት ቅስፈት የኃጢአትን ስርየት የሚያገኙ የለ፣ ይድኑም የለ፣ ቦርና ጌን ያደረጉ የለ። ሰው ጴጥሮስ ምን ነበር የሚላቸው? ኮንግራትስ እናንተ ሰዎች ይህን ስላመናችሁ ብፁዓን ናችሁ፣ ኃጢአታችሁ ተሰርዮአል፣ ዳግም ተወልዳችኋል። አሁን ደግሞ ጌታችን እንደው ስላዘዘ እስቲ ተጠመቁ ይላል ብለን ተስፋ እናደርጋል። ይህን ነው ኤክስፔክት የምናደርገው የምንጠብቀው። የኃጢአትን ስርየትን እንዳገኙ ያበስራቸዋል ብለን እንጠብቃለን። ኦኬ፣ ግን ምን አላቸው ጴጥሮስ? እስቲ እንስማ። ገና አልተጠመቁም እኒህ ሰዎች። ምንድን ያደረጉት? ማመን ብቻ ነው። ያመንን ሰው እመን አትለውም። ካላመኑ እመኑ ነው የሚባሉት፣ እምነት ስለሚቀድም። ሰው ምን ተባሉ እነዚህ ሰዎች? ቁጥር 38 ላይ ፖል ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ። ይቅርታ አንዴ ድገማት። በጣም ይቅርታ አድርግልኝ። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ንስሐ ግቡ። ምን አላቸው? ያመኑ ሰዎች ናቸው። ምን እናድርግ ሲሉ ንስሐ ግቡ፣ ኃጢአታችሁ የሚስተሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ባመኑበት ቅስፈት የመንፈስ ቅዱስን ስጦታ አልተቀበሉም። ባመኑበት ቅስፈት የኃጢአትን ስርየትን አልተቀበሉም። ልባቸው ተነክቶ ያለ መንፈስ ቅዱስ ልባቸው እንዴት ተነካ? ኦፍኮርስ መንፈስ ቅዱስ ስራውን ይሰራል፣ ግን በምልአት ግን በእነርሱ ላይ አልወረደም። ልባቸው ተነክቶ የወንጌልን ቃል ሰምተው ግን አልዳኑም። የኃጢአትን ስርየትን አላገኙም። ስለዚህ የኃጢአትን ስርየትን ታገኙ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ሲባሉ እናያለን። ጥምቀት ለኃጢአት ስርየት ነው። ተጨማሪ አንድ ጥቅሷን ላስነብብህና ቀጥታ ወደ ቀጣዩ እናልፋለን። በጣም ይቅርታ ግን አስቆየው አንተ ሰውዬ ከመሸ እንግዲህ ገብተህ። እሺ ሐዋርያት ሥራ እዛው 22ኛው ምዕራፍ ላይ ቁጥር ምዕራፍ 22 ታሪኩን ታውቀዋለህ። የተርሴሱ ሳውል ጳውሎስ የተርሴሱ ሳውል እያለ
ተብሎ እየተጠራ እያለ ሳይሆን ተብሎ በስፋት የሚጠራው ሳውል በሚለው ስሙ ነበር። ጳውሎስ በፊትም ስሙ አለው ባይሰዊ እንደ አዲስ ይወጣለት አይደለም። ሳውል የአይሁዳዊ የዕብራዊ ስሙ ሲሆን ጳውሎስ ደግሞ የሮማዊ ስሙ ነው፣ ከሁለቱም ወገን ስለሆነ ማለት ነው። እሱ ግን በብዛት የሚጠራው ለአባቶች ነገር ስለሚቀና በደንብ ዕብራዊነቱን በደንብ አጠንክሮ ስለያዘ በሮማዊ ስሙ ሳይሆን ጳውሎስ በሚለው ስሙ ሳይሆን በፊት የሚጠራው በማን ነበር? ሳውል በሚለው ስም ነው የሚጠራው። ከብንያም ነገር ነው ራሱ ሳውል። ጳውሎስ ከብንያም ነገር ነው። በእስራኤላውያን ዘንድ የመጀመሪያው ንጉስ ማን ነበረ? የመጀመሪያው ንጉስ ማን ነው? ዳዊት ነው አይደለም? አይደል? ከዳዊት በፊት ማን ነበር? ሳውል የሚባል ሰው ነበረ። ሳውል የሚልኮል አባት ሳውል ከብንያም ነገር ነው። በነገራችን ላይ ስም ከብንያም ነገር ነው፣ ሳውል ነው እሱም ንጉሱም። ይሄኛውም ጳውሎስም ከብንያም ነገር ነው፣ ስሙ ሳውል ነው። ለማንኛውም የተርሴሱ ሳውል፣ በተርሴስ የተወለደ ሳውል ጠርሴስ፣ እርሱ ክርስቲያኖችን ሊያስር ይፋጠናል እና ፍቃድ ያወጣል። ወዴት ይሄዳል? ወደ ደማስቆ ይሄዳል። የደማስቆ መንገድ ላይ ጌታችን ኢየሱስ ይገለጥለታል። ታውቃለህ ታሪክ ሐዋርያት ሥራ ምዕራፍ 9 እና ምዕራፍ 22 ላይ አለ። ምዕራፍ 9 ላይ ሉቃስ ይተርከዋል። 22 ምዕራፍ ላይ ራሱ ጳውሎስ የተረከውን ሉቃስ ይነግረናል። ኤኒዌይስ ራሱ እየተረከው ነው ጳውሎስ 22 ምዕራፍ ላይ እና ያገኘውና ጌታችን ኢየሱስ ሳውል ብርሃን በብርሃን እንትን ይሏል፣ ይጥለዋል። ጌታ ኢየሱስ ጳውሎስን የጳውሎስን አሳያቸዋለሁ ብያለሁ፣ እንዳታስረሱኝ አሳያቸዋለሁ። እና ምንድን ነው ልክ የነገርኳችሁ ትዝ አለኝ እዚህ ጋር ያለው ይጥለዋል። ጳውሎስን ከጣለው በኋላ ሳውል ሳውል ስለምን ታሳድደኛለህ የሚል ቃልን ያሰማል፣ ድምፁን ያሰማል ጌታችን ኢየሱስ። ለማን? ለጳውሎስ፣ ለተርሴስ ሳውል። እና ይሄ በጣም ትልቅ ኢንሲደንት ነበር። ይሄ ጳውሎስ ብቻ ነው ድምፁን የሚሰማው፣ ባይዘው ሌሎቹ አይሰሙም። የሆነውን ነገር ያሉ ግን ድምፅን ግን አይሰሙም። የጳውሎስን ድምፅ ነው የሚሰሙት። ከሰሙም አንተ ማነህ ጌታው ይለዋል። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ ይለዋል። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል ሲል እንግዲያውስ ጌታ ሆይ ምን ላድርግ ይለዋል። እንግዲያውስ ጌታ ሆይ ምን ላድርግ? ልክ ሐዋርያት ሥራ ምዕራፍ 2 ላይ ወንጌልን ሰምተው ልባቸው የተነካ ሰዎች እንግዲህ ወንድሞች ምን እናድርግ ብለው አልነበር የጠየቁት? ታስታውሳለህ? ቁጥር 37 ላይ ቅድም እንግዲያስ ወንድሞች ምን እናድርግ ብለው ነበር የጠየቁት፣ ልክ ልባቸው ሲነካ። አሁንም ደግሞ ሐዋርያት ሥራ ምዕራፍ 22 ላይ ራሱ እንግዲህ የተወዳጁ ሐዋርያ ቅዱስ ጳውሎስ በጣም ተወዳጅ ሰው ነው። የሐዲስ ኪዳን መጽሐፍት እንግዲህ ዋናዎቹ 27ቱ ናቸው። ከ27ቱ ከግማሽ በላይ የሚሆነውን 14ቱን መልእክት የጻፈው ጳውሎስ ነው እና የሚገርም ተወዳጅ ሐዋርያ ነው እና እሱ ራሱ ደግሞ ወደ ክርስትና አመጣጡን ስንመለከተው ኢየሱስ ያገኘውና ልክ እንደዚህ አይነት ጉዳዮች ሲፈጠሩ ጳውሎስ እንግዲያውስ ጌታዊ ምን ላድርግ አለው። አንተ የምታሳደኝ የናዝሬቱ ኢየሱስ እኔ እኮ ነኝ። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል ሲለው እንግዲያስ ጌታዊ ምን ላድርግ ብሎ ይጠይቀዋል። ሲጠይቀው ቁጥር ስንትን መሰለ የምታነብልን? ማንዴ ቁጥር 10 ላይ ቁጥር 10 ላይ ምዕራፍ 22 ምዕራፍ 22 ነው። ምዕራፍ 22 ቁጥር 10 ጌታ ሆይ ምን ላድርግ አልሁት። ጌታም ተነስተ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉ በዚያ ይነግረዋል አለ። አንዴ ያው ቅድም እንዳትረሳ፣ አንተ ብቻ ሳይሆን ወደ 1700 በላይ ሰዎች አላችሁ፣ እናንተም እንዳትረሱ። ምንድነው ሐዋርያት ሥራ ምዕራፍ 2 ላይ አይተን የነበረው ልክ የወንጌልን ቃል ሲሰሙ ልባቸው ተነክቶ ወንድሞቹ ምን እናድርግ አሉ። ጳውሎስም ጌታ ኢየሱስን ቀጥታ ድምፁን ሲያሰማው ሌሎቹ አልሰሙም ብያቸዋለሁ። እዚህ ላይም ይናገራል። እርሱ ብቻውን ይሰማል እና ድምፁን ለመስማት የታደለ ሆኗል። ሐናንያም በኋላ ይነግረዋል። ድምፁን ከአንደበቱ ድምፅ እንድትሰማ ታድለሃል ይለዋል። ተሰጥተዋል ይለዋል እና ድምፅን ይሰማና ጌታ ሆይ ኧረ ምን ላድርግ አለ። ቁጥር 10 ላይ ጌታ ሆይ እሺ ምን ላድርግ አልሁት። ጌታም ደግሞ ምን ብሎ መለሰለት? ተነስተ ወደ ደማስቆ ሂድና ግባ፣ ወደ ከተማ ወደ ደማስቆ ሂድ፣ ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኛል። ምን ታደርግ ዘንድ? ታደርገው ዘንድ። አሁን ጳውሎስ የሚያደርገውን ነገር ሊታዘዝ ነው። ታደርገው ዘንድ የሚገባሃል፣ በዚያ ሁሉን ይነግሩሃል። እነ ጴጥሮስ ምን ነበር ያላቸው? ሐዋርያት ሥራ ምዕራፍ 2 ላይ ምን እናድርግ ሲሉ እንግዲህ የሱ ወንድሞቼ ምን እናድርግ ሲሉ ምን አድርጉ አሏቸው? ተጠመቁ የኃጢአትንም ስርየት ታገኛላችሁ። አሁንም ደግሞ ጳውሎስም ታደርገው ዘንድ የሚገባን ይነግሯል ሂድ አለው። ራሱ ጌታ ኢየሱስ ራሱ አግኝቶት በጣም የሚያስገርመኝ ይሄ ነው። ጌታ ሆይ ብሎ ጠርቶት ራሱ ጳውሎስ አሁን ጌታነቴን መሰከር ጌታ አልከኝ፣ እንግዲያውስ ና
የኃጢአት ስርየትን አግኝተሃል፣ ኮንግራት፣ አሁን ውጣና ስበክ አላለውም። ታደርገው ዘንድ የሚገባ ይነገራል፣ ሂድ አለው። ሄደ። ቁጥር 16 ላይ ምን ማድረግ እንዳለበት ሲነገረው አንብብልን። ቁጥር 16 ላይ ምን ማድረግ እንዳለበት ተነገረው። ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ይተዋል። አሁን ይህንን ሐናንያ ነው የሚናገረው። ጌታችን ኢየሱስ ገባ አለው። ያስገባው ወደ ሐናንያ ነው። ለሐናንያ የሚገለጥለትና ጳውሎስ እንደሚመጣ ይነግረዋል። ቆይ ግር እንዳይልህ ሌሎቹም ጥርት ያለ ነገር እንዲይዙ ከቁጥር 10 ላይ አንብበን ነበረ። ከቁጥር 10 ቀጥሎ ያለውን አንብብልን። ዝም ብለህ እንደዚሁ እየሰማ ነው። ከቁጥር 11 ጀምሮ ጌታዊ ምን ላድርግ ብሎት ነበረ። ጌታዊ ምን ላድርግ ብሎት ታደርገው ዘንድ የሚገባህን ይነግሯልና ወደ ደማስቆ ግባ። ተረድቻለሁ። ታሪኩንም ትንሽ ስለማውቀው ተረድቻለሁ። ቁጥር 11 ጀምሮ ያለውን እዚህ ጋር ላሉ ለ1700 ክርስቲያን ወንድምህቶቻችን ለፕሮቴስታንት ወንድምህቶቻችንም አንብብላቸውና ለእኔም አንብብልኝና እንጨርስ። አንተ ከዛን ትቀጥላለህ። ጥያቄዎችን ሁሉ እየጠየቀኝ አጠራጠር ያለ መልስ ለመመለስ እሞክራለሁ። ከዚያ ብርሃንም ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረሱ። ግባ ተብሏል። ጌታ ኢየሱስ ግባ ነው። ሰው ማየት ተስኖት ነበረ ጳውሎስ። ከብርሃኑ የተነሳ ማየት ተሳነው። ስለዚህ ከእኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ አስገቡኝ። እሺ፣ ወደ ደማስቆ ደረስኩ። ቀጥል። በዛም የኖሩት አይሁድ ሁሉ የመሰከሩለት አንድ ሕጉም በጸሎት የተጋ ሐናንም የሚሉት አንድ ሰው ነበር። ሐናንያ የሚሉት አንድ ሰው ነበረ። በዛ እሺ፣ በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እሺ፣ እርሱም ወደ እኔ መጥቶ በአጠገቤ ቆመ። ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜ ወደ እርሱ አየሁ። እርሱም አለኝ የአባቶችን አምላክ ፈቃዱን ታውቅ ዘንድ ጽድቁንም ታይ ዘንድ ከአፉም ድምፅ ኢየሱስን ማለት ነው። ጻድቁን ታይ ዘንድ ጻድቁ ኢየሱስ ነው። እግዚአብሔር ጻድቅ የተባለው ጌታችን ኢየሱስ እርሱን ታይ ዘንድ ከአፉም ደግሞ ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ከአፉ ድምፅን ሰማ ጳውሎስ። ይህ ትልቅ መመረጥ ነው። እሺ፣ መርጦሃል። እሺ፣ ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና። እሺ፣ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። በቃ መዘግየት የለብህም። አዎ ጌታ ኢየሱስን ጻድቁን አይተኸዋል። ጻድቁን ከአፉ ቀጥታ ድምፅን ሰምተሃል። ግን አሁን አትዘገይ። በል ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ ብሎ ሲናገረው እናያለን። እና አሁን ለምንድን ይህን ያነሳው? ራሱ ጳውሎስ ራሱ ከኃጢአቱ የታጠበው በጥምቀት ነው ሲጠመቅ። ግን ይሄ ማለት ምን ማለት መሰለህ ፖል? እንደው የተለየ እይታ እንዳይያዝ የክርስቶስ ደም ከኃጢአት እንደሚያነጻ መቼስ ታምናለህ አይደለ? የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይለናል መጽሐፍም ሲናገር። ደሙ ከኃጢአት የሚያነጻ ሆኖ ደግሞ ሌላ ደግሞ ውሃ ደግሞ ከኃጢአት ያነጻል። ወይም የጥምቀት ውሃ ራሱ ከኃጢአት የሚያነጻ ሁለት ከኃጢአት የማንጫ መንገዶች አሉን እያልን አይደለም። ይልቁንም ልክ ስትጠመቅ በል በዛ በጥምቀት ውስጥ ይላል ማርቲን ሉተር ለምሳሌ የፕሮቴስታንቲዝም አባት ተብሎ የሚጠራ የመጀመሪያው ሀዳሲያን ውስጥ ያለ ትልቅ ሰው ነው። ማርቲን ሉተር እንደሚናገረው በጥምቀት ውስጥ በክርስቶስ ደም እንታጠባለን ይላል። ይሄ የክርስትና ትምህርት ነው። ሉተር አብዛኛውን የክርስትናን ትምህርት ወስዷል ብዬ አምናለሁ። በተለይ ምስጢራት ላይ ወስዷል። ስለዛ ምንድነው መጽሐፍ ቅዱስ የሚያስተምረው ይሄን ስለሆነ ማለት ነው። በጥምቀት ውስጥ በክርስቶስ ደም ነው የምትታጠበው። ስለዛ ጥምቀት ከክርስቶስ ደም የተለየ ሌላ የመዳኛ መንገድ ሆኖ መቀመጥ አይችልም። ስንጠመቅ የኢየሱስን ሞቱን እናገኛለን፣ ትንሣኤውን እናገኛለን። ሞቱ ለእኛ ነው ለድህነታችን፣ ትንሣኤውም ለእኛ ለድህነታችን ነው። እሱን የምናገኘው አምነን ስንጠመቅ በጥምቀት ውስጥ ያን እናገኛለን ነው። ከጌታችን ጋር አንድ በመሆን ክርስቶስን እንለብስበታለን። ገላትያ 3:27 ላይ እንደሚለው ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። እና እንደዛ ማለት ነው። ልክ አምነን ስንጠመቅ ዳግም እንወለዳለን። ከዛ በኋላ ያለው ስራ ግን ድህነትን መፈጸም ይባላል። ፍሬን እያፈራን ድህነታችንን የምንፈጽምበት ነው። ከዚህ በፊት ስራ አያስፈልግም። ይኸው መልካም ስራ ከጥምቀት በፊት ወደ ቤተክርስቲያን ከመጨመራችን በፊት ያለ ስራ ምንም አይጠቅምም።
ወደ ቤተክርስቲያን ወደ ፍቅሩ ልጅ መንግስት ከመፍለሳችን በፊት ወደ ጌታ መንግስት ከመጨመራችን በፊት ያለ ስራ ምንም ጥቅም የለውም። ወደ መንግስቱ ልክ ስትገባ ግን ፖል በመንግስቱ ውስጥ እንግዲህ የጌታ መንግስት ውስጥ ገባን ካልን በጌታ መንግስት ውስጥ ንጉሱ ማን ነው? መንግስቱ የጌታ ከሆነ ንጉሱ ማን ነው? ራሱ ኢየሱስ ነው። መቼ ሳረን የጌታ መንግስት ውስጥ ሌላ ሰው ንጉስ መሆን አይችልም። የጌታ መንግስት ውስጥ ንጉስ የሚሆነው ኢየሱስ ራሱ ነው። ለንጉሱ መታመን አለብህ። በንጉሱ ማመን ብቻ ሳይሆን ንጉሱ ማክበር አለብህ። ንጉሱ አድርግ የሚልን ማድረግ አለብህ። በንጉሱ ላይ አምፃለሁ ማለት ሲጀምር ግን ንጉሱ ያስወጣል። ይሄ የእርሱ መብት ነው። ኦኬ አይ ያ ብታምፅም ቀጥል አይልም። ኦፍኮርስ ለዛ ነው ምንድነው ራእይ ምዕራፍ 22 ላይ ምን ብሎ የሚናገረው? ራእይ ምዕራፍ 22 ቁጥር 11 ላይ እንዲህ ይላል፣ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል ጌታ ኢየሱስ። ስመጣ ምን ያደርጋሉ አለ? አመፀኛው ወደፊት ያምፅ፣ እሺ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ብሎ ሲናገር እና ቀጠል አድርጎ የሚናገረው እንደውም የሚያስደንቅ ቃል ነው። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ እነርሱ ብፁዓን ናቸው። ውሻዎችና አስማተኞች፣ ሴሰኛዎችም፣ ነፍሰ ገዳዮችም፣ ጣዖትንም የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ ግን በውጭ አሉ ብሎ ይናገራል። እና አሁን እነዚህ የስራ ጉዳዮች የሚመጡት መቼ ነው አልኩ? ሰው ቦርን አጌን ካረገ በኋላ ዳግም ከተወለደ በኋላ ሪጀነሬት ካረገ በኋላ ምክንያቱም ሪጀነሬት ስናደርግ በስራችን ስላልሆነ ቲቶ 3:5 ላይ እንዳለው ማለት ነው። እና ከዛ በኋላ ድህነትን ለመፈጸም ክርስቶስን በመምሰል ሕይወት ውስጥ የምናድገው ህይወት ነው። ይህ በውጭ ዓለም በተለይ በፕሮቴስታንቱ ሳንክቲፊኬሽን ይሉታል። ኦኬ የመጀመሪያውን ድህነት ጀስቲፊኬሽን ይሉትና ጀስቲፊኬሽን ከዛ ሳንክቲፊኬሽን ዘን ግሎሪፊኬሽን ይላሉ። የመጨረሻው የኮንሱሜት ሲደረግ ያለውን ማለት ነው። ይህ ድህነትን መፈጸም ክርስቶስን በመምሰል ሕይወት ውስጥ በመመላለስ ነው። ለዚህ በርካታ የመጽሐፍ ቅዱስ ክፍሎችን መስጠት ይቻላል፣ በጣም በርካታ። ከዛ በፊት ግን መልካም ስራ እንደማያስፈልግ ልናውቅ ይገባል። መልካም ስራ ለድህነት አይደለም፣ ከዳግም ልደት በፊት ማለት ነው። ቲቶ 3:5 አንብበልንና በዛው ጥያቄ እንቀጥላለን። ምንም ሪፍሌክሽንም አልሰጥም። ቲቶ 3:5 በርካታ የመጽሐፍ ቅዱስ ክፍሎችን አነበብን አብረን። እሱን አንብብና በዛው ጥያቄ እንቀጥል። ሪፍሌክሽንም አልሰጥም። ቲቶ 3:5 ያው ከዳግም ልደት በፊት ስራ እንደማያስፈልግ የተወለድ ነው። ዳግም የተወለድ ነው በመታጠብ ከተባለ ሉትሮስ ከተባለ ጥምቀትን የሚያሳይ ነው። ከዛ ደግሞ መንፈስ ቅዱስ አለ፣ ልክ ውሃና መንፈስ እንደተባለው ዮሐንስ 3:5 ላይ ማለት ነው። በሱ ነው በቃ እንደ አዲስ የተወለድ ነው የታደስ ነው እንጂ በመንፈስ ቅዱስና በጥምቀት ውስጥ ሀያት ማለት ነው። ከውሃና ከመንፈስ ተወለደን እንጂ በእኛ ስለነበረው ስለ መልካም ስራ አይደለም። ኦኬ አንብብልን። አካወጣኸው እየጠበቅኩ ነው። በዛው ነው እንደ ምሕረቱ መጠን ከቁጥር 3 ጀምረህ አንብብላቸው እንዲገባቸው። እኛ ደግሞ አስቀድመን የማናስተውለው ነገርና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባህሪያችን የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በእርሳችን የምንጠላላ ነበር። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ በመንፈስ ቅዱስ መታደስ ለሐዲስ ልደት በሚሆነው መታጠብ እና ለሐዲስ ልደት በሚሆነው መታጠብ ማለት ለዳግም ልደት ማለት ነው። ለዳግም ልደት ወይም ለሐዲስ ልደት በሚሆነው መታጠብ ሉትሮን ከጥምቀት ጋር የሚሄድ ነው። መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ከምን አይደለም ይላል። እኛ ስላደረግነው አይደለም። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ስለዛ ይህ ኢኒሻል ድህነታችን እየተባለ የሚጠራው ጊዜ ኢኒሻል ድህነት እየተባለ ይጠራል። ሰው በስራ አይደለም። አምነን ስንጠመቅ እንድናለን። ስለዛ ስራ የሚመጣው መቼ ነው? ዳግም ከተወለድን በኋላ በአዲስ ሕይወት ለመመላለስ። እሺ
እዚህ ላይ ምናልባት አሁን ጥያቄ አለ። የመጀመሪያ ኮንፈርም እንድታደርግኝ ልባችን ተነክቶ የሚለው ማመናቸውን ነው የሚያሳየው ማለት ነው። እሺ ከዛ ደግሞ ማለት ሁለት አይነት ድህነት አለ ማለት ነው። ማለት ኢኒሻል ሲባል በኢየሱስ ክርስቶስ አምነን ከዛ የአዳም ኃጢአታችን ይሰራል። ከዛ በኋላ ያለው ነው በእኛ ምንድነው ነው እሱ ጋር ትንሽ ኦኬ ከመጀመሪያው ልጀምርና ልባቸው ተነክቶ ከሚለው ጋር ተያይዞ እሱ እንዳመኑ ትልቅ አስረጋጭ ነገር ነው። በምን ማወቅ እንችላለን? አንደኛ ልባቸው ተነክቷል ብሎናል። ሳያምኑ ለምን ልባቸው ሲነካል? ያላመነ ሰው ልቡ አይነካም። ሲቀጥል ደግሞ ምን እናድርግ ተብሎ ራሱ ሲጠየቁ እመኑ አልተባሉም። የወህኒ ቤቱን ጠባቂ ታስታውሰዋለህ? ሐዋርያት ሥራ ምዕራፍ 16 ላይ ምንድነው እነ ጳውሎስ በታሰሩበት ቦታ ያጣቸዋል። ሲያጣቸው ይደነግጣል እና ራሱን ሊያጠፋ እንደውም ይሞክራል። ኧረ እኛ ምንም ራስ እንዳታጠፋ ይኸው እኛ አለን ብሎ ራሳቸውን ይሰጡታል። እና ልክ ይህንን ተአምር ሲያዩ በጣም ይገረምና ይንበረከካል። እንግዲያውስ ምን ላድርግ እድን ዘንድ ምን ላድርግ ብሎ ሲጠይቃቸው ምን ነበር ያሉት? እመን አንተና ቤተሰቦች ትድናላችሁ ነበር ያለው። እመን ነው የተባለው። ምክንያቱም ይህ ሰው አላመንም። ያላመነ ሰው እመን ነው የሚባለው። ሐዋርያት ሥራ ምዕራፍ 2 ላይ ግን አምነዋል። ስላመኑ እመኑ አልተባሉም። ልባቸው ተነክቷል። እንግዲያውስ ምን እናድርግ አሉ። ያመነ ሰው ወደ ቀጣዩ ስቴፕ ነው የሚሄደው። ወደ ቀጣዩ ስቴጅ ነው የሚሄደው። ምንድነው? እሱም ጥምቀት ነው። ለኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ሲላቸው እናያለን። ማመናቸው በዚህ ማወቅ እንችላለን። ሁለተኛው ግን ሁለት አይነት ድህነት አለ ወይ? በጣም ይቅርታ ስላቋረጥኩ። አንድ ሰው ሲያምን የእግዚአብሔር ልጅ ነው አይደል የሚሆነው? ባመነበት ቅስፈት አይሆን። ምክንያቱም መጽሐፍ ቅዱስ ላይ ፖል ባመነበት ቅስፈት የእግዚአብሔር ልጅ ይሆናል የሚል የለም። ባመነበት ቅስፈት የሚያምኑ የእግዚአብሔር ልጆች ይሆናሉ ብትለኝ አሁን ትክክል ነህ እልሃለሁ። የማያምን ሲጀምር የእግዚአብሔር ልጅ ሊሆን አይችልም። የእግዚአብሔር ልጅ የሚሆኑት ያመኑ በክርስቶስ ኢየሱስ ስም ያመኑ ናቸው። ክርስቶስን የተቀበሉ ሰዎች ናቸው የእግዚአብሔር ልጆች የሚሆኑት። ግን ሳይጠመቁ በፊት ግን አይደለም። ይሄው ለምሳሌ እዚህ ጋር እንዳየነው አምነዋል፣ ግን የኃጢአት ስርየትን እራሱ አላገኙም። ዳግም ቢወለዱ አብረው የኃጢአት ስርየትን እኮ ነው የሚያገኙት። ዳግም ሲወለዱ ይታደሳሉ፣ እንደ አዲስ ይፈጠራሉ። እንደ አዲስ ስለሚፈጠሩ የኃጢአት ስርየትን አምኖ የተጠመቀ ሙሉ በሙሉ የእግዚአብሔር ልጅ ያገኛል። የእግዚአብሔር ልጅ ነው። አምኖ የተጠመቀ ሰው አምኖ ከተጠመቀ የእግዚአብሔር ልጅ መባል ይችላል። እስከሚጠመቅ ድረስ ግን የእግዚአብሔር ልጅ ልንለው አንችልም። ኦፍኮርስ አይደለም። ንዑሰ ክርስቲያን ነው፣ ገና ጥምቀትን አላገኘም። ምክንያቱም ጌታችን ኢየሱስም ያለው ሰው ከውሃ እና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ያለው። ስለዛ ዳግም የሚወለደው ልክ ሲጠመቅ ነው። ይህንን ማሳያ ሌሎች በርካታ የመጽሐፍ ቅዱስ ክፍሎችም አሉ። በነገራችን ላይ ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ከክርስቶስ ጋር አንድ የምንሆነው በጥምቀት እንደሆነ ይናገራል። ገላትያ 3 ላይም ልክ እንደዚሁ እና ሰው ሲጠመቅ ነው ዳግም የሚወለደው የኃጢአት ስርየትንም የሚያገኘው። አሁንም ባየነው የመጽሐፍ ቅዱስ ክፍል መሰረት ማለት ነው። ልክ አምኖ ሲጠመቅ ግን የእግዚአብሔር ልጅ ነው። አሁን መጠመቁን እኔም ልስማማ ይችላል ማለት እኛ ጋርም መጠመቅ ያስፈልጋል የሚሉ አሉ። ስለዚህ ዶሚኔሽኑ ነው የምልህ ገብቷል። በእምነት ብቻ ማለት ጥምቀት ያስፈልጋል የሚሉ አሉ አይደል? ለድህነት እኔ ስላላነበብኩ እዛ ጋር ስላልደረስኩ ጥምቀት ምናምን የቸርች ነው የምትማረው አንተ። ለምሳሌ የድህነት ትምህርት ስትማር የቸርች ነው የምትማረው። እኔ አሁን ኢትዮጵያ አይደለም ያለሁት፣ ግን ኢትዮጵያ ያለው የደህንነት ትምህርት ለመማር አላገኘው ነበር። አሁን ላይ ነው የምማረው። ግን መሄዱ የነበረው ክብር ደመና ኖርማል በግለሰቦች ነው የምትማረው ወይስ በቸርቾች ነው? ማለት በፕሮቴስታንት ወንድሞች ነው የምትማረው? ኖርማል አሁን ላይ ኦንላይን ላይ ስትማር በኖርማል በአንድ ፕሮቴስታንት ወንድም ነው ወይስ በቸርች ውስጥ በታቀፈ ቤተክርስቲያን ውስጥ ባሉ? የት ቤተክርስቲያን? ሙሉ ወንጌል። በቃ አሁን ሙሉ ወንጌል ጥምቀት ለድህነት ያስፈልጋል ብለህ አታምንም? ከቃሉ እውነታ ጋር የሚጋጭ ነገር ይኖራታል ማለት ነው። ሙሉ ወንጌል ጥምቀት ለድህነት ያስፈልጋል፣ ለኃጢአት ስርየት ያስፈልጋል ብለህ አታምንም? መካነ ኢየሱስ ታምናለች እና ከጠቀመ ግን ይጠመቃሉ ግን የምንጠመቀው ለድህነት ነው ብሎ አያምኑ። አያምኑ። እና አሁን እኔ
እውቀቱ ማለት እዛ ደረጃ ላይ ስላልሆንኩ እኛ ጋርም ዶሚኔሽን እንደዚህ ስላለ አሁን አንተ የምትለኝን ከመጽሐፍ ቅዱስ የምትነግረኝን ከዛ ተነስቼ ነው ልጠይቅ ያሰብኩት። አሁን ልስማማም እችላለሁ እኔ ሳነበው ማለት ነው። እና አሁን ቅድም ያልከውም ገብቶኛል። ልባቸው ተነካ የሚለው ያው ማመናቸው ነው። እና አንድ ሰው የእግዚአብሔር ልጅ ከሆነ በኋላ ሌላ የድነት ነገር ያስፈልገዋል ነው። ሌላ የድነት ደግሞ ለመዳን ማለት ነው። ኦልሬዲ ድኗል። አሁን ኢኒሻል ሳሊቬሽን አንተ ያልከኝ ድኗል፣ አምኖ ተጠምቋል። ሰው ዳነ ስንል ይሄ ሰው ምን እያልን ነው? ከየት ነው የዳነው ስንል ከሲኦል ነው የዳነው፣ ከኃጢአቱ ነው የሰ ስለዚህ የዘላለም ሕይወት ሊያገኝ ነው ማለት ነው አይደለም? የዘላለምን ሕይወትን ያገኛል። ፍጻሜ ይፈልጋል እንጂ የዘላለምን ሕይወትን ያገኛል ራሱ። እኔ አሁን የዘላለምን ሕይወት አግኝቻለሁ፣ ግን ፍጻሜ ይፈልጋል። እሱ ላይ ላስረዳ እረዳለሁ። እሱ እኮ ልክ ነህ። እኔም አሁን ለምሳሌ በኢየሱስ ክርስቶስ አምኜ ድኛለሁ ምናምን ብዬ እኮ እንደፈለግኩ አልሆንም ማለት። መልካም ስራ ትሰራለህ፣ ግን እኔ አሁን ለምሳሌ መልካም ስራ የምትሰራው ለምንድን ነው ብትለኝ ለመዳን አልልም። እኔ የምሰራው በኢየሱስ ክርስቶስ ስላመንኩ የእግዚአብሔር ልጅ ስለሆንኩ የእኔ የማመኔ መገለጫ መልካም ስሬ እኔ በእግዚአብሔር እንደሆንኩ መገለጫ ነው ብዬ ነው እንጂ ማምነው እሱ ለድነት ያስፈልገኛል ብዬ አይደለም ማምነው። ያንተን እምነት እንደዛ ነው። የብዙ ፕሮቴስታንት ኦልሞስት የሁሉም በሚባል ደረጃ እንደዛ ነው እምነታቸው። ግን እንጂ መልካም ስራ አያስፈልግም ምናምን አይደለም። እንደዛ አይደለም። ኦፍኮርስ እንደው ኃጢአት ብቻ እየሰራችሁ ኑሩ መልካም ስራ እንደው እንዳትሰሩ የሚል ፕሮቴስታንት አላጋጠመኝም። ግን መልካም ስራን የምንሰራው በቃ የእምነታችን ፍሬ ሆኖ ይታያል። ማሳያ ነው። ማመናችን የሚገለጠው በስራችን ነው። በስራችን ይገለጣል። ስራው ግን ምንም ድህነት ላይ የሚያመጣው ምንም አይነት ተጽዕኖ የለም። ኦኬ ኃጢአት ብትሰራስ ግን ለምሳሌ አሳያለሁ። ከመጽሐፍ ቅዱስ ላሳያለሁ ጥቅስ በጥቅስ ልክ ጥምቀት ላይ እንዳሳየው ለስራም አሳያለሁ። አብረን እያነበብን እናያለን። ግን ለምሳሌ ሰው ኃጢአትን ቢሰራስ ከድህነቱ ይጓደላል? ንስሐ እገባለሁ። ኃጢአትም ደግሞ እንሰራለን ማለት ዮሐንስ ቦታውን ባላስታውሰው ልጆች ኃጢአትን አታደርጉ የሚለው በአብ ቀኝ ጠበቃ አላችሁ ማለት ስለኛው ነው የሚታይልን። ኃጢአት ስሰራ ንስሐ የምገባው በኢየሱስ ክርስቶስ ደም ነው። አሁንም ንስሐ ድንገት ባገባስ ያው ሲኦል እገባለሁ ብዬ አላስብም። የድኛለሁ ብዬ ነው ማሰብ። እሺ አንድ የመጽሐፍ ቅዱስ ክፍል እናንብብና አሁን አንዳንድ ጥቅሶችን ልስጥ። ገላትያ ላይ ከመሄዳችን በፊት ዮሐንስ ወንጌል ላይ ከራሱ ከባለቤቱ እንጀምርና ወደ ገላትያ ደግሞ እንመጣለን። ኢየሱስ ላይ እኔና ወደ ጳውሎስ ደግሞ እንሄዳለን። ዮሐንስ ወንጌል ምዕራፍ 15 ምዕራፍ 15 ከቁጥር 1 ጀምረ። እስቲ ቁጥር 1 ምን ይላል? ይህን ክፍል አውቀዋለሁ ማለት ልናወራበት እንችላል ማለት ከዚህ በፊት ሲወያዩበትም አይቻልም። ግን እንዳልኩ እኔ እውቀቱ የለኝም። ግን እኔ አሁን ይሄን እስካሁን በተረዳሁት አንድ ሰው በኢየሱስ ክርስቶስ ካላመነ ማለት አምኖ ኢየሱስ ክርስቶስን ቢክድ የዘላለም ሕይወት አያገኝም ማለት ክዷል፣ ከሃዲን ወይ። ስለዚህ ያን እንደዛ ብዬ ነው ይሄ ስለ ማፍራቱ ምናምን የምረዳው። ግን አሁን እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን እውነተኛ የወይን ግንድ እኔ ነኝ አለ ጌታ ኢየሱስ፣ ገበሬውም አባቴ ነው አለ። ሰው አሁን እዚህ ላይ አሁን አንተ ያልከውም ነገር ስላለ እሱንም በደንብ እንድታየው እየተረዳ ነው መሄድ ይገባናል። እውነተኛ የወይን ግንድ ኢየሱስ ነው። ኢየሱስ እውነተኛ የወይን ግንድ ነኝ አለ። ኦኬ ከዛ ደግሞ ፍሬን ያፈራል አይደል? የወይን ግንድ ላይ ፍሬ ደግሞ ይታያል። አሁን ወደ እሱ እንመጣለን። ቀጣዩ ጥቅስ ምን ይላል እስቲ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውንም ፍሬ የሚያፈራውንም ነው። ቀጣዩ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። አዎ ፍሬ የማያፈራውን ግን ደግሞ በማን ያለውን ነው የሚለው? ፍሬ የማያፈራውን
ግን ደግሞ በእኔ ያለውን ቅርንጫፍ ፖል ይሄ ኬርፉል የሆነ እይታ ይህን ነገር በጣም ቀለል አድርገን ማለት በቀላሉ እንድንረዳ ያደርገናል። ፍሬ የማያፈራውን በእኔም ያልሆነውን ሳይሆን የሚለው በእኔ ነው እኮ ቅርንጫፉ ነው እያለን ያለው። በእኔ ያለውን ግን ፍሬ የማያፈራው በኢየሱስ ሆነን ፍሬን ግን ካላፈራን ያለው። እምነት ከሌለው ሰው በኢየሱስ መሆን እንዴት ይችላል? ገና ከጅምሩ ቅርንጫፉ ከግንዱ ላይ ተገንጥሎ ወድቋል እንጂ ያስብላል። ሰው እምነት ኦፍኮርስ ያለው ነው። ምክንያቱም በእኔ ያለውን ያለው በክርስቶስ ሆኖ ግን ደግሞ ፍሬን ባያፈራስ ባያፈራ ይቆረጣል። ስለ ፍሬን ማፍራት የተባለው ምንን የሚያመለክት ነው? ስራን የሚያመለክት ነው። ይሄ ኢየሱስ በነበረበት ሰዓት ላይ መጥምቁ ዮሐንስ የሚናገረው የነበረው ስለሆነ ተመሳይነት አለው። ፍሬን አፍሩ እያለ ይናገራል። ዮሐንስ ሲሰብክ በምድረ በዳ እየሰበከ ሲመጣ ፍሬን አፍሩ፣ እንግዲህ ፍሬን እንድናፈራ ምን እንስራ ሲል ሁለት ያለው አንዱን ይስጥ እያለ ይነግራቸዋል። ሰው በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል ሲል ያ ቅርንጫፍ ስቲል በእርሱ ነበር፣ ግን ፍሬን አላፈራም። ስለዚህ ይሄ ፍሬን አላፈራም የተባለው መልካም ስራን ነው። ምክንያቱም መልካም ስራን እንድንሰራ ስለሆነ የተፈጠርነው ራሱ እንደ አዲስ የተፈጠርነው ባይዜ በክርስቶስ ማለት ነው። ቦርን አጌን ያደረግነው ዳግም የተወለድነው እንደ አዲስ የተፈጠርነው ምን ለማድረግ ነው? መልካሙን ስራ ለመስራት ነው፣ ፍሬን ለማፍራት ነው። ግን ለዚህ ዓላማ እንደ አዲስ ተፈጥረ ለዓላማ መኖር ሲያቀት ወይ ደግሞ ለዓላማ ያልኖርም ስትል ግን ትቆረጣለህ። በጣም የሚያስገርመው ደግሞ ብቻችንን እኮ አይደለንም። ልክ ዳግም የተወለደ ሰው የእግዚአብሔር ጸጋ ከእርሱ ጋር አለ። የእግዚአብሔር መንፈስ ተቀብሏል። እርሱ ይረዳዋል። እንደ በፊቱ እንደ ብሉይ ኪዳን ሰዎች አንዳንድ ሰው የብሉይ ኪዳን ጥቅስ ይጠቅሳል። ይኸው ጽድቃችን እኮ እንደ መርገም ጨርቅ ሆነ ተባለ አክሊል። የእነሱ ሲጀምር የእግዚአብሔር ጸጋ እንኳን የራቃቸው ሰው ናቸው። ኦኬ። እኛ ግን የሐዲስ ኪዳን ሰዎች የእግዚአብሔርን ጸጋ የተቀበልን ስለሆንን በጽድቅ እንመላለስ ብለን ከተነሳን የእግዚአብሔር መንፈስ ደግሞ ያግዘናል። ለዛ ነው ቲቶ ምዕራፍ 2 ላይ ቲቶ ምዕራፍ 2 ቁጥር 12 ላይ ነው። እስቲ አንድ ያወጣልን ከይቅርታ ጋር ቲቶ ምዕራፍ 2 ቁጥር 12 11 ወር 12 ቆይ ሌላና አውጣው። ቲቶ ምዕራፍ 2 ቁጥር 12 ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ይህም ጸጋ ለክ የተቀበልነው ይህ ጸጋ ኃጢአተኝነትንና ዓለማዊውን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት እና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ስለዛ ኃጢአተኝነትን ዓለማዊ ምኞትን እንድንክድ የሚያደርግ ጸጋን ተቀበለናል። ስለዛ አጋዥ አለን። የእግዚአብሔር ጸጋ ከኛ ጋር ከሆነ ይህንን ድል መንሳት እንችላለን። እንዲህ ያለ ጸጋ ተሰጥቶን ግን ጸጋውን የሚያክፋፋ ነገር ውስጥ ብንገባ ፍሬን ባናፈራ ኃጢአትን መስራት አይደለም። ኃጢአት መስራትማ ጭራሽ ከባድ ነው። ኃጢአት መስራቱን ተሆና ፍሬን እንኳን ባናፈራ ጸጋውን ከተቀበልን በኋላ ፍሬን ባናፈራ ለዛ ራሱ እንቀጣለን ብሎ ይናገራል። እሺ ሰው እንደዛ እንግዲህ ነው ብዬ አስባለሁ። በግልጽ የተቀመጠው እሱ ያልከውን በደንብ ሰምቻለሁ። የነገርከኝን ፖይንት ይዣለሁ እና አንድ ነገር ግን ክሊር ማድረግ አለብን። አንደኛ እዚህ የሚሰሙ ሰዎች እኔ ምንም ገና እንደሆንኩ እውቀቱ እንደሌለኝ እንደሚባለውም ጨዋ እንደሚባለውም ጨዋ እንደሆንኩ እወቁ። የሆነ እየተከራከርኩት ሳይሆን አኬ በፍቅር ስለሚያስተምር ገብቼ የሚለውን ሰምቼ እኔ ደግሞ ጠይቅና ሌላ ቀን ደግሞ ጠይቃለሁ እንጂ ሌላ ነገር አይደለም። እንደዚህ ነገር ጭራሽ ምንም አያሳስብህ። ፖል የመጣው ያው እንደምታዩት ፕሮቴስታንት ወንድማችን ነው፣ ግን ደግሞ ከኛ ጋር ለመማማር መጣ። እሰየው። ይህን ሁሉ ጊዜ የሚሰጥህም ለምንድን ነው? አሁን አንተ ብቻ አይደለም እንደምታየው ከ1600 በላይ ሰው አለ። ሁላችንም እየተማማርን ስለሆነ ያው በዚህ ክርስቲያኖችን ፍቅራቸውን እያሳዩ ነው። አበባ ምናምን ብትሆንም ጊፍት እየሰጡ ማለት ነው። እና ለምንድን ነው ተመረው ተቃ ፍቅራቸውን ነው የሚያሳዩ። እና ስለዛ በፍቅር እንዲሁ ዝም ብለን እየተማማርን ነው እንጂ እየተሟገትን እየተከራከርን ነው አይደለም። ኦፍኮርስ እና ፈታ ብለ ማውራት እንችላለን። እሺ የመጽሐፍ ቅዱስ ጥቅስ እናንብብ መሰለኝ። እሺ እዛች ጋር ቅድም ስለ ፍሬው ሲወራ ኢየሱስ ክርስቶስ ልጅ ሆነ ማለት ከዳንክ በኋላ ጥሩ ስራ ካልሰራ የእግዚአብሔር ልጅ አይደለህም ማለት ነው። የእግዚአብሔር ልጅነትን ልታጣው ትችላለህ። ታጣዋለህ ወይ ማለት ነው። አዎ ልጅነት ይታጣል። አሁን ራእይ ምዕራፍ 21 ላይ ምን ይላል መሰለህ? ድል የነሳውንም ይላል ድል የነሳውም
እኔ አባት ሆናለሁ እርሱም ልጅ ይሆነኛል ይላል። እኔ አምላክ ሆናለሁ እርሱም ልጅ ይሆነኛል ይላል። ምን ያደረገውን? ድል የነሳው ነው የክርስቶስ ልጅ የሚሆነው ብለን እንድንጠይቅ። ይሄ ማለት አሁን ልጅ አይደለንም ማለት ነው ጌታ ኢየሱስ ነው? ልጅ ነን አሁንም እኮ። ግን ድል ስንነሳ ልጅነታችን ጭራሽ በማይነካ መልኩ ለዘላለም ፍጹም ሆኖ ይቀጥላል። ድል ስንነሳ ልጅነታችን በፍጹም ከዛ በኋላ የሚነጠቀ ነው። አሁን ግን አዶፕት የተደረግን የአዶፕሽን ልጆች ነን። ሊነጠቅ የሚችል ልጅነት ነው። ልክ አሁን ቅድም አንተ አንድ ሰው ቢክድ ለምሳሌ የእግዚአብሔር ልጅ ከሆነ በኋላ ቢክድ ልጅነቱን ያጠዋል አያጠውም? ያጠዋል። ከካደ አብዛኛው ፕሮቴስታንት ይህንን ያምናል። ከካደ አትሊስት ልጅነቱን ያጣል። ልክ እንደዚህ ሁሉ የሚያጣው ድል ባይነሳ ራሱ ልጅነትን ያጣል። ድል የሚነሳ ግን እርሱ የእግዚአብሔር ልጅ ይሆናል፣ የክርስቶስ ልጅ ይሆናል። እና እንደዛ ነው። ወደ ቀጣይ ጥቅስ እንሂድ። ሻልዊ እንሂድ ይቻላል። ገላትያ ምዕራፍ 5 ቁጥር 16። አንተ ቶሎ ቶሎ ብታነብልኝ እኔ ትንሽ ላግ ይቻላል። እኔ ያነባለሁ አንዴ። ገላትያ ስንት ነው ልጻፈው? 5:16 ጀምሮ ያለውን ነው የምናነበው። እሺ ገላትያ ምዕራፍ 3 ቁጥር ምዕራፍ 5 ቁጥር 16 ጀምሮ እንዲህ፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። በመንፈስ ተመላለሱ። መመላለስ ያለባችሁ በመንፈስ ነው። ሆል እየተንቀሳቀሰ ነው መሰለኝ። አንዴ ይቅርታ። እንግዲህ ጋይስ አንድ ሰው ላይ በጣም ብዙ ሰዓት ያዝን። ያው ጥሩ ነው፣ ያው መማማር ስለሆነ ሌላ የሚጠይቅ ሰውም ስለሌለ በዛው እንማማር በሚለው ይሄን ሰዓት ሁሉ ሰዓት የወሰድነው። ልክ ፖር እንደጨረሰ ያው ሌላ ሰው አንቀበልም። ክርስቲያን ወንድሞች ካሉ ወንድሞች ካሉ ክርስቲያኖችን ብቻ እንቀበልና እንጨርሳለን። ኦኬ እሺ። ገላትያ ምዕራፍ 5 ከቁጥር 16 ጀምሮ እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ ይላል። እንዲህ ብሎ የሚናገረው መቼስ ክርስቲያኖችን ነው አይደል? ፖል በመንፈስ ተመላለሱ፣ የስጋን ምኞት ከቶ እንዳትፈጽሙ የሚለው ክርስቲያኖችን ነው። ግልጽ ነው። እሺ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና። አሁን ክርስቲያኖች ነው እንደዚህ የሚላቸው፣ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ ባካችሁም። ስጋ በመንፈስ ላይ ይመኛል፣ መንፈስን በስጋ ላይ ይመኛል። እነዚህ እርስ በእርሳቸው ይቀዋወማሉ፣ በክርስቲያን ውስጥ ራሱ ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። የስጋ ነገርን ስጋዊ ደስታን ስለሚሰጥ ብቻ የስጋን ፍቃድ ልትፈጽሙ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የመንፈስን ፍቃድ ብቻ ላድርግ ብትል ጸጋን ስለተቀበልክ ማድረግ ትችላለህ። እንደዛ ከሆነ ከሕግ በታችም አትሆንም። የምትከሰስበትም ነገር አይመጣም። እሺ የስጋ ስራም የተገለጠ ነው። የስጋን ምኞት አትፈጽሙ ብሎ አልነበር ከላይ? ይኸው የስጋን ምኞት አትፈጽሙ ካለ በኋላ ይኸው እነዚህ ነው የስጋ ስራም የተገለጠ ነው ይልና እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። ዘፋኝነት ይሄ ልክ እንዴት ነው እንደ ፓርቲ ነገር ይዘጋጅና ጥንት ላይ እየጠጡ እየሰከሩ እየተዳሩ የሚጨፍሩ ነበሩ። በጣም አሰቃቂ የሆነ ማለት ነው። አሁን ላይ ምናልባት የናይት ክለብ ውስጥ ምናምን በጣም የወጣ ናይት ክለብ ሲሆን እንደዛ አይነት ነገር ሰምቼዋለሁ እዚህ ላይ ግን ይሄ ግን ዘፈንን የሚያበረታታ ግን አይደለም። ሰው አታያይዘኝ። እሺ ያው የኃጢአቱን ክብደት ለማሳየት ነው። ይህንን የሚመስል ነው ይልና ይህንን አታድርጉ ይላቸዋል። ለምን? አስቀድሜ እንዳልኩ ይላቸዋል። ቁጥር 21 መጨረሻ ላይ ፖል አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። የስጋን ምኞት አትፈጽሙ አለ ጳውሎስ። እኒኸው የስጋም ስራ ደግሞ የተገለጠ ነው። ይሄ ነው፣ ግልጽ ነው። የስጋ ስራ ግልጽ ነው። ይሄ ነው ይልና ይህንን የሚያደርጉ አስቀድሜ እንዳልኩ የእግዚአብሔርን መንግስት አይወርሱም። ስለዚህ ኃጢአትን ለምሳሌ አንድ ክርስቲያን ቢያደርግ የእግዚአብሔር መንግስት አይወርስም። እንደነዚህ ያሉትን የሚያደርግ ክርስቲያን ካለ አይወርሱም። ስለዚህ አታድርጉ ነው። እንዲህ ይልና 6ኛው ምዕራፍ ላይ እንሂድ። 6ኛው ምዕራፍ ላይ እንዲህ ይላል ቁጥር 7 ላይ ይህኑ ተከትሎ ነው የሚሄደው። እንግዲህ ያው ጳውሎስ ምዕራፍ 6 ምዕራፍ 5 እያለ አልጻፈም።
ኦኬ ሰዎች ናቸው የከፋፈሉት። ወደ 6ኛው ምዕራፍ ዝቅ ብለን ስናይ ቁጥር 7 ላይ እንዲህ ይላል፣ አትሳቱ ይላቸዋል። አትሳቱ፣ እግዚአብሔር እኮ አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ከላይ ጀምሮ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጸሙ፣ የመንፈስን ፈቃድ ፈጸሙ እንጂ የስጋን ፈቃድ አትፈጸሙ ብሏቸው ነበር። እሺ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በስጋው የሚዘራ ካለ ከስጋ መበስበስን የሚያጭደው ይላል። ከታች ዝቂልና በገዛ ስጋው የሚዘራ የስጋን ፈቃድ የሚፈጽም ማለት ነው። ከስጋ ምንን መበስበስን ያጭዳል፣ ክፉ የሆነ ሞትን፣ ዘላለማዊ የሆነ ሞትን፣ መበስበስን ያጭዳል። በመንፈስስ የሚዘራ በመንፈስ የሚዘራ ማለት የመንፈስን ፈቃድ የሚፈጽም እንደ መንፈስ ፈቃድ የሚመላለስ በመንፈስ የሚመራ በመንፈስ ግን የሚዘራ ምን ያደርጋል? ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል። አሜዚንግ እየሰማ ነው ፖል። የዘላለም ሕይወት ራሱ ይታጨዳል አለ። ምንድን ነው በመንፈስ መዝራት የሚለውን ከታች ይመልሳል። ቁጥር 9 ላይ ኢሚዲያ ቀጣይ ጥቅስ ምን ይላል? ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። መልካም ስራን ለመስራት አንታክት። በመንፈስ መዝራት ማለት መልካም ስራን መስራት ነው። መንፈስ ቅዱስ መልካምን ስራ እንድትሰራ ያደርጋል። መንፈስ ቅዱስ ኃጢአተኝነትና የዓለምን ምኞት ክደህ ፍሬን እንድታፈራ ያደርጋል። እግዚአብሔር አምላክ በእኛ ውስጥ እንዲህ ያለውን ነገር እንድንሰራ ያደርገናል። ስለዚህ የዘላለምን ሕይወት ደግሞ በዚህ እናጭዳለን። የዘላለም ሕይወት ይታጨዳል ካለ አሜን ነው የምንለው። የእግዚአብሔር ቃል ሲናገር አሜን ማለት ነው። የሆነ ሰው መጥቶ አይ እንደዚህ አይደለም ቢል አንተን አይደለም የማምነው ጳውሎስን ነው። ጳውሎስን ብቀበል ማንን እቀበላለሁ? ክርስቶስን እቀበላለሁ። ጌታችን ኢየሱስ ሐዋርያት ምን አላቸው? እናንተን የሚቀበል እኔን ይቀበላል። ለምሳሌ አንድ ፓስተርን ተቀብዬ ወይም አንድ የሆነ ሰንባሪን ተቀብዬ ክርስቶስን ላልቀበል ይችላለሁ። ባይዘዊ ጳውሎስን ግን መቀበል ግድ ይላል። እና ሰው በግልጽ እንዲህ ይላል። ምናልባት አንድ ጌታ ኢየሱስን ከጠቀስን ከሐዋርያ ተወዳጁ ሐዋርያ ጳውሎስን ከጠቀስን ከሐዋርያ ደግሞ እንግዲህ ተወዳጁ ሌላኛው ሐዋርያ በብዛት የሚጠራው ጴጥሮስ ስለሆነ ከጴጥሮስ አንድ እንጥቀስና አንተ ሰውዬ ለዛሬ በቅቶን ሌላ ጊዜ ደግሞ መተህ እንደዚሁ እግዚአብሔር ቢፈቅድና ብንኖር እናወራለን ማለት ነው። እመጣለሁ። ግን እዚች ጋር አንድ ማለት የሆነች ነገር ሳሊዝ እንዳልወጣ ልጠይቅ። የጴጥሮስን አንዴ ልንገርና ምናልባት ጳውሎስ እዛው ጥቅሱ ላይ ከሆነ እሺ፣ ካልሆነ ግን አጠቃላይ ትምህርቱ ላይ ከሆነ የጴጥሮስን አንዴ ላንብብልህና ሀሳቡ ላይ ሆነች። እሺ፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ስለማን ነው ይታገሳል ያለው ፖል? ስለ እናንተ። እናንተ የተባሉት ክርስቲያን ናቸው አይደሉም? መልእክቱ የተጻፈው ማለት ክርስቲያኖች ናቸው። ስለ እናንተ ይታገሳል ጌታ ኢየሱስ። አዎ ይመጣል። ይኸው መቼ መጣ የሚሉ ሰዎች ነበሩ። ክርስቶስ መቼ መጣ የሚሉ ሰዎች ነበሩ። ይመጣል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ለምንድን ነው የሚቆየው? ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ራሳችሁ ታግሶ ነው። እሺ፣ የጌታው ቀን እንደ ሌባ ሆኖ ይመጣል። ያው ጌታ ኢየሱስ ይመጣል። ሲመጣም እንደ ሌባ ሆኖ ነው የሚመጣው። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይም የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል ብሎ ይጠይቃል። በምን መልኩ ነው መጠበቅ ያለባችሁ አለ? በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። መዳናችሁ እንደሆነ ቁጠሩ። በኃጢአት ውስጥ እንዳትገኙ ነው። ኢየሱስ ይመጣ ኃጢአተኛ ሆነ ቢያገኘ ትጠፋለህ። ስለዚህ ስለ እናንተ እየታገሰ ነው። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። ወደ ንስሐ እንድትቀርቡ ነው፣ እንድትቀደሱ ነው። ያለ ነውር ያለ ነቀፋ ጠብቁት ይላል ጌታ ኢየሱስን። እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። ጳውሎስም ጽፏል። እሺ፣ ግን በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። አሁን ስለነገርናችሁ በመልእክቱም ተናግሯል ጳውሎስ። በእነዚያ ዘንድ ግን ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ የጳውሎስን መልእክታት እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። አንዳንድ ሰው ጳውሎስ እምነት ብቻ ብሎ አስተምሯል ይላል፣ ስራ ለድነት ያስፈልጋል አላስተማርም ይላል። ይኸው ጴጥሮስ ራሱ ነገረን።
ይኸው ኢየሱስ የሚዘገየው ለእናንተ ለመዳናችሁ እንደሆነ ቁጠሩ፣ ያለ ነውር ያለ ነቀፋ በቅድስና ጠብቁት፣ ንስሐ እንድትገቡ ነው የሚታገሰው እያለ ይናገርና ጳውሎስን በመልእክቶቹ እንደዚህ ጽፏል። አንዳንድ ሰዎች ግን ሌሎች መጽሐፍት እንደሚያጣምሙ የጳውሎስን መልእክት ያጣምማሉ አለ። አስቶኒሽንግ ነው የምር። ይሄ በጣም ለአሁን ጊዜ በጣም ግልጽ የሆነ እኮ ምልከታ ነው። ክርስቶስን እንደው እግዚአብሔር ይርዳን እንጂ። እሺ ኔርዌይስ አንተ ሰውዬ ጥያቄህን ጠይቅና። ያው ዛሬ በጣም ብዙ ጀስት መስማት ነው የኔ ስራ። ሰምቼ አይቼ እንዳልከው ሌላ ጊዜም ጠይቃለሁ። ቃሉንም ስታነብ ኢንተራፕት ማድረግም በጣም ስህተት ስለሆነ ስታብራራልኝም ሀሳብን መጀመሪያ መስማት ስላለኝ ብዙ እጠይቅሃለሁ። ግን ዛሬ አንድ ሁለት ጠይቄ ቦታ ለቃል ደስ ይለኛል። ሲጀመር ካሜራ ላይፍ ስገባ አንተ ከሌላ አልገባም። ጥሩ ጥያቄ። አሁን ቅድም ካልከው ውስጥ የእግዚአብሔር ልጅነት መልካም ስራ መስራት እንዳለብን ካገኘም በኋላ ምናምን በጣም ልክ ነው። ከራስህም አይደለም ቃሉን ነው እያነበብክ የነበረው። ግን የኔ ጥያቄ ልጅነት ላይ ነው እና ምን ጥያቄ የተፈጠረብኝ አንድ ሰው ተጠምቆ አምኖ የእግዚአብሔር ልጅ ይሆናል አልከኝ። ሰው የእግዚአብሔር ልጅ ከሆነ በኋላ ያ ሰው ኃጢአት ሲሰራ የእግዚአብሔር ልጅነቱን ማለት ካጣ ማለት የእግዚአብሔር መንፈስ ልጅነቱን አጣ ማለት የእግዚአብሔር መንፈስ ቅዱስ ውስጥ ያለውን አጣ ማለት ነው። ሰው የመመለስ ቻንሱ ከባድ ይሆናል ማለት ነው። ስለዚህ የኔ ጥያቄ የእግዚአብሔር ልጅነቱን ያጣል ወይ ኃጢአት በሰራ ጊዜ? በጣም ጎበዝ ልጅ እንኳን ጠየቀኝ። ደስ የሚል ጥያቄ። ልክ ኃጢአትን ሲሰራ የእግዚአብሔር ልጅ እያጣ የእግዚአብሔር ልጅነቱን እያጣ ከዛ ደግሞ ተመልሶ ደግሞ ንስሐ ሲገባ የእግዚአብሔር ልጅነትን እያገኘ እንደዛ አይደለም። በምድር ላይ ሳለ ጌታ አሁን ልክ ጴጥሮስ ላይ እንዳነበብኩልህ ነው። በትዕግስት እያየን ነው። ታግሶ እየጠበቀን ነው። ስለዚህ ልጅነትህ በአንድ አይወሰድም። ልክ ምንድነው የምትሆነው መሰለህ? በኃጢአት ከእግዚአብሔር ስትርቅ ልጅ ነህ፣ ግን የራቅ ልጅ፣ የጠፋህ ልጅ፣ የራቀ ልጅ። ስለዛ በንስሐ ምን ማድረግ አለብህ? የራቅ ልጅ የሆንከው አንተ መመለስ አለብህ እንጂ ልጅነትህ አይጠፋም። የሚጠፋው በተሰጠህ ጊዜ ውስጥ ንስሐ ሳትገባ ቀርተህ በትሞት ልጅነትህን ሳታጸናው ኖርክ ትባላለህ። ልጅነትህ ሳይጸና ቀር። ስለዚህ አሁን ስራ የምትሰራው ምናምን እንደ አዲስ ልጅነትን ለማግኘት አይደለም፣ እንደ አዲስ የዘላለም ህይወትን ለማግኘት አይደለም። ያገኘኸውን ልጅነት ያገኘውን የዘላለም ህይወትን እሱን ለማጽናት ነው እንጂ እንደ አዲስ ለማግኘት አይደለም። ስለዚህ ኃጢአት ስትሰራ ልጅነትን እየተመለሰ እንደዛ አይደለም። እዚህ ጋር አሁን በደንብ ይሄ ነበር እንደዚህ መስሎኝ በጣም ኮንፊውዝድ ሆኜ ነበር። ስለዚህ እኔ ማምነው ልንገርና ሜይ ቢ ልክ ካልሆንኩ ትነግረኛለህ። አንድ ሰው በኢየሱስ ክርስቶስ ካመነ ኤፌሶን ላይ ቦታውን አላስታውስም፣ ሜይ ቢ 2:20 ምናምን አካባቢ መሰለኝ መልካም ስራ እንደሚሰራ ይናገራል። 2:10 ላይ እዛ አካባቢ ያመነ ሰው መልካም ስራ ይሰራል። እና አንድ ሰው ከኢየሱስ ክርስቶስ ካመነ በኋላ ለምሳሌ ወደ ዝሙት፣ ወደ የሆነ ጭፈራ ነገር በቃ ስጋዊ ምኞትን ለማድረግ ከሄደ ያ ሰው ለእኔ ኢየሱስ ክርስቶስን እንደካደም። ምክንያቱም ትቶታል። አንተ አዳኜ ነህ ብሎ ራሱን ባዶ አድርጎ ኢየሱስ ክርስቶስ አንተን አምላኬ ብሎ መጥቶ ከተቀበለ በኋላ በነበረው ህይወት እየተመላለሰ ከነበር ያ ሰው ሲጀመር አልዳነም። እና እንደዛ ነው ማምነው። ስለዚህ መልካም ስራ ማለት በደንብ ጠይቃለሁ ሌላ ጊዜ። አሁን ግን ጊዜ መውሰድ ስላልፈለግኩ ግን እኛ አሁን ክሊር ማድረግ የምፈልግ እኔ ድኛለሁ ምንም ነገር አላደርግም ምናምን ብዬ አልመካም። ማለት ድኛለሁ ግን መልካም ስራ መስራት ግዴታ ነው። አለመስራትም አትስራ የሚል ነገር የለም። መስራት ግዴታ ነው አይደለም? ግዴታ ማለት ለመዳን ሳይሆን እኔ አሁን መልካም ስራ እሰራለሁ። ለምን? እዛ ጋር የኔ መገለጫ ነው። እኔ ማምነው ማለት ነው መገለጫ ነው። በቃ ስለዳንኩኝ ኢየሱስ ክርስቶስ አባቴ ከሆነ አምላኬ ከሆነ የእሱ ልጅ ከሆንኩ መልካም ቤተሰብ ያለው ልጅ መልካም ነገር እንደሚያደርግ እኔም እንደዛ ነው ማምነው። ስለዚህ እኔ እንደዛ ነው ማምነውና ሜይ ቢ ሌሎቹን ጥያቄ ሌላ ጊዜ እጠይቃለሁ። ግን አኬ ሁላ ሰዓት ሰጥተህ ስለ ጊዜ ሰጥተህ ስላስተማርከኝ ስለነገርከኝ አመሰግናለሁ። እግዚአብሔር ያክብር። ተባረክ። ሁላችን እግዚአብሔር ያክብርልን። መጨረሻ ላይ ያልከው ባይዜ ፖል
አንድ ሰው ኃጢአት የሚሰራ ከሆነ አዳንም ማለት ነው ወይ? እሱ አያስኬድም ይመስለኛል። ድኖም ያው በኃጢአት ሊሰራ ይችላል። እንግዲህ ሁላችንም እናውቀዋለን። የዳነ ሰው ኃጢአት ሲሰራ እናውቃለን። ለዛ ነው በዚህ ጳውሎስ ብዙ ጊዜ በተደጋጋሚ ምን የሚለው ለምሳሌ ከዝሙት ሽሹ ይላል፣ ከተለያዩ ኃጢአቶች ሽሹ ራቁ ይላል። እግዚአብሔር ይበቀላል ስለ እንደነዚህ ነገሮች ብሎ በግልጽ ያስተምራል። እና እንዲህ ሁሉ የሚናገረው ለምንድን ነው? ሰዎች ኃጢአት ስለሚሰሩ ነው። ዮሐንስም ንስሐ ግቡ ይላል፣ ኃጢአትን ስለሚሰሩ። ሰው ኃጢአትን ልክ ሲሰራ በቃ እግዚአብሔርን ክዷል፣ ሙሉ በሙሉ ጌታችን ኢየሱስን ክዷል ማለት ከባድ ነው። ትንሽ እንትን እንዳይለጠጥብን ትንሽ ማለት ነው። ሙሉ በሙሉ ክዷል ማለት ይከብዳል። ውድቀት ግን አለ፣ ሰው ሊወድቅ ይችላል። ለዚህ ደግሞ ጌታችን ኢየሱስ በምህረቱ ባለጠጋ ስለሆነ አንድ ጊዜ ደግሞ የሰራው የመስዋዕት ስራ ያቀረበው መስዋዕቱ እሱ ደሙ ለዘላለም ሁሉ የሚሰራ ስለሆነ ማንም ሰው ንስሐ ሲገባ በክርስቶስ ደም አሁንም ይታጠባል እና ንስሐ ባይገባ ግን በኃጢአት ቢኖር ግን ያ ሰው ከድህነቱን ያጣዋል። ድህነቱን ሳያስጠብቅ ቀረ፣ ድህነቱን ሳይፈጽም ቀረ ይባላል። እና ለዛ ነው ድህነታችሁን ፈጽሙ አይደል የሚለው ጳውሎስም ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ድህነታችሁን ፈጽሙ በፍርሃትና በመንቀጥቀጥ ነው የሚለው። በፍርሃትና በመንቀጥቀጥ ድህነታችሁን ፈጽሙ ስለሆነ የሚለው እንደዛ ነው። ኤኒዌይስ ሌላ ጊዜ ደግሞ ብቅ በልና እግዚአብሔር በረዳልክ። አኪ አንድ ከፈቀድክልኝ የሆነች መልእክት ማለት ያው ብዙ ሰው ስላለም እዚህ ማለት ሁላችንም ክርስቲያን ነን ምንልን እና የመጀመሪያ መገለጫችን ደግሞ ፍቅር ነው እና እኔ የሆነን ሰውና ይሄን ተማር ይሄን ወቅ አንተ እኮ ስታል ተስተካከል ስንለው ሁላችንም በፍቅር ቢሆን ያ ሰው አሁን ውስጡ ተንኮል ራሱ ኖሮት ቢሆን እኛ ግን በፍቅር ኢየሱስ ክርስቶስ ሐዋርያቶቹም ራሳቸውን ሰውተው ራሳቸውን ጥለው ሰው ለሰው ጌታ ኢየሱስ ክርስቶስ እግር እስከ ማጠብ ድረስ ዝቅ ብሎ ስላሳየን ሁላችንም በፍቅር ሁሌ እንደዚህ ብንወያይ እታችም ኮሜንት ያላችሁ ብታበረታቱ አይዞ በርታ አሁን እንደኔ ያለውን ጨዋ በርታ ጎበዝ ተማር ማለት አንዳንድ ሰው በቃ አውቅ ያለው ብሎ መጥቶ ሊጠፋ ይችላል። ሰው በፍቅር ግን መመለስ ትችላላችሁ። በፍቅር ማንንም ሰው መመለስ ትችላላችሁና ሁሌ በፍቅር ቢሆን እኔ አሁን እንዲሳወራ ልቤ ክፉ ሊሆን ይችላል፣ ግን እናንተ ፍቅሩ ነው ያን ሰው ተውት እና በፍቅር ቢሆን ብዙ ነገር እናገኛለን። ተባረኩ። አኬ በጣም ነው ማከብረ። ጌታ ኢየሱስ ክርስቶስ ይባርክ። እወዳለሁ። መልካም